ወስጉድ እንዴና እንደዚህ ያላሳምተኛው መኪና አዲስ ነው ብላ እኔ ዛሬ ቫለንታይንስ ዴይ ወተናና እንደወት ቀይላላስ እንችላለን ግን እንግዲህ ዮናስና ሩት በቲክቶክ ገጻቸው ላይ ጂአር ፋሚሊ በመባል ይታወቃሉ። በአፍላነት እድሜያቸው ወደ ትዳር የገቡ ጥንዶች ናቸው። የየራሳቸውን ኮንተንቶች በመስራት ይታወቃሉ። ከ900,000 በላይ ተከታዮችም አሏቸው። ትዳር ሳይመሰርቱ አብረው በመኖራቸው አንድ ሰሞን ላይ ከፍተኛ መነጋገሪያ አድርጓቸው ነበር። ከሰሞኑ ግን እነዚህ ጥንዶች መከራ ተደራርቦባቸዋል። በሰርጋቸው ሰሞን የሩት እናት ህይወታቸው አለፈ። ሩትም በጣም ተጎድታ ነበር። በዚህም ምክንያት የሷን ሀዘን ለማስረሳት የተለያዩ ስጦታዎችን ሲሰጣት ነበር። እነዚህንም የተመለከቱ የተለያዩ ኮንተንቶችን በመስራት በቲክቶክ ገጻቸው ላይ ያጋሩ ነበረ። ከሀዘኑ እንግዲህ ብዙም ሳይወጡ ደግሞ እሱ ደግሞ በመኪና አደጋ የአንድ ሰው ህይወት ጠፍቶበታል ማለት ነው። እውነት ለመናገር በጣም ከባድ ነው። ህይወቱ ያለፈው ሰውም እንደገና ህይወት የጠፋበት ዮናስም ከምንም በላይ ደግሞ እንግዲህ ከእናቷ ሀዘን ብዙም ያላገገመችው ሩትም ከባድ ሀዘን ላይ ነው ያሉት ማለት ነው። እንግዲህ ለሁሉም ከባድ ጊዜ ነው። እግዚአብሔር ብርታቱን ይስጣቸው። እንግዲህ እነዚህ ጥንዶች የተለያዩ ኮንተንቶችን ሲሰሩ ነበረ። ከሰሞኑም እንግዲህ ቀለበት አድርገው ነበር ማለት ነው። ለማንኛውም ወደ ሌላ መረጃ ደግሞ ልሰዳችሁ። ቁርጭምጭሚት የሚለው ቃል ያስቀኛል። ለ23 ዓመታት ለፈረንጆች አማርኛን ያስተማረችው ፖላንዳዊት ዶክተር ኢቫ ቮልክ ሶሬ ጤና ይስጥልን ውድ የጎልደን ቪው ሚዲያ ተከታታዮቻችን እንደምን ቆይታችኋል? እንኳን ለሴቶች ቀን በሰላም አደረሳችሁ ለማለት እንወዳለን። ዶክተር ኢቫ ከፍቅር እስከ መቃብር መጽሐፍ ጋር በፍቅር ከወደቀች ብዙ ዓመታትን ተቆጥሯል። ለመሆኑ እቺ ከአማርኛ ቋንቋ ጋር ፍቅር የወደቀችው ለብዙ ዓመታትም በማስተማር የቆየችውና አቀላጥፋ የምትናገረው ሴት ማነች? የዚህን ዝርዝር ጉዳይ ይዘን መተናል። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ፖላንዳዊት ናት። አማርኛ ከ40 ዓመት በፊት ነው የተማረችው። እሷ አማርኛ ስትማር ጓድ መንግስቱ ምናልባት የእድገት በህብረት ዘመቻን እያሰናዱ ነበር። እንደው የጊዜውን ርዝማሪ ለማስታወስ ነው እንጂ ነገሩ ምንም ግንኙነት የለውም እና ያኔ ድሮ አማርኛን በዲግሪ ተመርቃ እስከ ዛሬ ታስተምራለች። ላለፉት 23 ዓመታት በርካታ ፈረንጆች በአማርኛ ቋንቋ ዲግሪ አስይዛለች። ዶክተር ኢቫን አንቺ እንበላት እንጂ በስራዋ አንቱታን ተጎናጸፈች ሴት ናት። የአማርኛ የቁልምጫ ስሟ ሄዋን ይባላል። ብታምኑም ባታምኑም እሷ የምታስተምርበት ዋርሶ ዩኒቨርሲቲ አማርኛን ማስተማር ከጀመረ 75 ዓመት አልፎታል። ለነገሩ ይሄ ምን ይደንቃል? በምኒልክ ጊዜ አማርኛ በአውሮፓ ዩኒቨርሲቲ ውስጥ ይሰጥ ነበር። ኔፕልስ፣ ፓሪስ እና ሃምቡርግ ዩኒቨርሲቲዎች አማርኛ ማስተማር ከጀመሩ 100 ዓመት አልፏቸዋል። ይህ ለብዙ ሰው ዜና ነው። በኔፕልስ አማርኛን ማስተማር የጀመሩት አፈወርቅ ገብረ ኢየሱስ ናቸው። ይህ ማለት በ1890ዎቹ መሆኑ ነው። ጥንት በአድዋ ዘመን አማርኛ በጀርመን ሃምቡርግም ዩኒቨርሲቲም ይሰጣል። እዚያም ድሮ ነው የተጀመረው። ዛሬም ድረስ አለ፣ ለዚያውም ሳይቋረጥ ይቆጠር ከተባለ 105 ሆኖታል ዘንድሮ ማለት ነው። የመጀመሪያው መምህር ወልደ ማርያም ደስታ የሚባሉ ሰው ናቸው። በ1909 ከአንኮበር ሃምቡርግ ሄደው 5 ዓመት አስተምረዋል። በዶክተር ኢቫ ሀገር ፖላንድ አማርኛ ማስተማር የጀመሩት ፕሮፌሰር ስቴፋን ስትሬልሲን ናቸው። የዛሬ 75 ዓመት ገደማ እሳቸው አማርኛን ያጠኑት በሁለተኛው የዓለም ጦርነት ጊዜ ነው። ቋንቋውን የተማሩት ደግሞ በፈረንሳይ ነው። እኚህ ሰው ከባድ የኢትዮጵያ ወዳጅ ነበሩ ይባላል። በዚህም ከቀዳማዊ ኃይለ ሥላሴ የወርቅ ኒሻን ተበርክቶላቸዋል። 1950ዎቹ የአፍሪካ ጥናትን ከመሰረቱ ወዲህ ብዙ ለፉ፣ አማርኛን በአውሮፓ አስፋፉ። እንደ አውሮፓውያኑ በ1981 ህይወታቸው አለፈ። እርሳቸው የመሰረቱት ተቋም ሰፍቶ አድጎና ተመንድጎ በ1977 የአፍሪካ ቋንቋዎችና ባህል ትምህርት ክፍል ተባለ። ከአማርኛና ከግዕዝ ሌላ ሀውሳና ስዋሊ ቋንቋዎችን ማስተማር ጀመረ። ዶክተር ኢቫ በዚህ ዘመን ባስቆጠረ ተቋም ነው አማርኛን የምታስተምረው። እሷ ፕሮፌሰር ስቴፈንን አልደረሰችባቸውም፣ በዝናኔ የምታውቃቸው። የዋርሶ ዩኒቨርሲቲ የአማርኛ ትምህርት ክፍል ብዙ ተማሪ አይቀበልም። አንዱ ምክንያት ብዙ ተማሪዎች አማርኛ ከባድ ነው ብለው ስለሚፈሩ ነው። ከጀመሩት ውስጥ ሲሶቹ አይጨርሱትም። በየአመቱ በአማካይ 10 ተማሪዎችን ይቀበላል። ግዕዝን ደግሞ እንደ ኮርስ ለማንኛውም ለፈለገ ተማሪ ይሰጣል። በ75 ዓመታት ውስጥ ቁጥራቸው ከመቶ ትንሽ ከፍ ያሉ ተማሪዎች በማስተርስ አስመርቋል። 12 የሚሆኑት ፒኤችዲ ይዘዋል። የሆነ ሰው ነው የዛሬ 40 ዓመት
ኤቫ አማርኛ ለመማር እንዴት ወሰነች? አጋጣሚ ነው ትላለች። ሂሳብ፣ ህግ፣ ፊዚክስ እንደዚህ አይነት ትምህርት ብዙም አይማርከኝም ነበር። ከዛ ይልቅ ስነ ጥበብ፣ ኪነ ጥበብ፣ ቋንቋና የሩቅ አገር ባህል ይማርከኝ ነበር። ዋርሶ ዩኒቨርሲቲ ያኔ ድሮ የኦሪየንታል ጥናት ክፍል ነበረው። ዶክተር ኤቫ እዛ ስለሚሰጠው የአማርኛ ቋንቋ ትምህርት ሰማች፣ ተሳበች፣ ተመዘገበች፣ ተማረች፣ ተመረቀች። ታሪኳ ባጭሩ ይህ ሆኖ አማርኛን ለ5 ዓመታት ነው የተማረችው። 4 ዓመት በፖላንድ ከተማረች በኋላ አዲስ አበባ ዩኒቨርሲቲ በስኮላርሺፕ አግኝታ 1 ዓመት ወደ ኢትዮጵያ አቅንታ ከሀገሬው ጋር ተምራለች። ኢትዮጵያ የመሄድ አጋጣሚን መጀመሪያ ስታገኝ እንዴት እንደፈነደቅ ትላለች። እኔ ወጣት በነበርኩበት በዚያ ዘመን እኛ ስለ ኢትዮጵያ ምንም አናውቅም። ፖላንድ ውስጥ በትምህርት ቤት ጭራሽ ስለ ኢትዮጵያ ምንም ተምረንም አናውቅም ትላለች። አማርኛ ቋንቋ ሲሰሙት እንደ ፏፏቴም እያለ ነው በማለትም ትመሰክራለች። 5 ቋንቋዎችን አቀላጥፋ የምትናገረው ዶክተር ኤቫ ከቋንቋዎች ሁሉ አማርኛ ለምን ማረከች ስትባል ድምጹ ነዋ ትላለች። ብዙዎች ጀርመንኛ ኮስተር ያለ ነው፣ ፈረንሳይኛ ፍቅር ነው፣ አረብኛ ሉስልስ ነው ይላሉ። ለመሆኑ አማርኛ ለባዕድ ጆሮ እንዴት ያለ ነው? የፏፏቴ ድምጽ ነው ያለው ትላለች ዶክተር ኤቫ። ሰዎች ሲያወሩት መስማት በቃ ፏፏቴ ሲፈስ እንደመስማት ነው ያለ ነው። ጥበብ ስለምትወድ አማርኛ ድምጹ ብቻ ሳይሆን አጻጻፉ ማረካት። ፊደል ትወዳለች። ያንዳንዱ ቅርጽ ውብ የጥለት ጥልፍ ሆኖ ነው የሚታያት። ኢትዮጵያ ለመጀመሪያ ጊዜ ስትሄድ ደግሞ የምግቡን አይነትና ብዛት፣ የባህሉን ጉራማይሌነት ወደደችው። ያልወደደችው ግን አንድ ነገር ብቻ ነበር፣ ጉርሻን። ጉርሻ አስጨናቂ ነገር ነው። ባሌ ጉራጌ ነው የምትለው ዶክተር ኤቫ ክትፎ ግን የምትሞትለት ምግብ አይደለም፣ ያሳዝናል። ክትፎ ለኔ ጨጓራ አልተሰራም ትላለች። ለእርሷ አንደኛ ምግብ ጎመን በስጋ ነው። ቢሆንም ራሷ ስትበላው ነው እንጂ ሲያጎርሷት አትወድም። ዶክተር ኤቫ እናት ሀገሯን ፖላንድንና ኢትዮጵያን አነጻጽሪ ስትባል ሁለቱን ህዝቦች እንግዳ ተቀባይነት ብቻ ያመሳስላቸዋል ትላለች። ከዚያ በተረፈ ግን የጋራ ነገር አላገኘችም። በፖላንድ እንጀራችን ድንች ነው የምትለው ኤቫ ከኢትዮጵያ ባህል ጉርሻ እጅግ ያስገርማታል። ጉርሻ ለኔ በጣም የሚያስፈራ ነገር ነው። አንደኛ ትልቅ ነው፣ ለማዋጥ ያስቸግራል። ሁለተኛ ባንዳ ያበቃም ትላለች። የእናት ጡት 2 ነው ተብሎ ጉርሻ የሚደገመው ነገር ያስቃታል። የሚወዱትን ሰው 2 ጊዜ ለማግሮስ የተፈጠረ አባባል ሆኖ ነው የሚሰማት። ፍቅር እስከ መቃብር ወደ ፖላንድ ቋንቋ በአፍሪካ ቋንቋዎችና ባህሎች ተቋም በስነ ልሳን ክፍል አማርኛ የሚያስተምሩት እሷና ባልደረባዋ ፕሮፌሰር ማርቲን ናቸው። ፕሮፌሰር ማርቲን ከአማርኛ በተጨማሪ ግዕዝም ያስተምራሉ። ዶክተር ኤቫ ድሮ አማርኛ ስትማር 7 ፈረንጆች አብረዋት ነበሩ። የክፍሏ ልጆች አሁን በተለያየ ዓለም በተለያየ ዘርፍ ይሰራሉ። አንዳንዶቹ በኤምባሲ፣ አንዳንዶቹ ምናልባትም አማርኛውን ጨርሶ ረስተውት ይሆናል። እርሷ ግን ያኔ በዲግሪ እንደተመረቀች ወዲያውኑ ለረፍት ለንደን ሄደች። በዚያው በለንደን ስኩል ኦፍ ኦሪየንታል እና የአፍሪካ ጥናት ገባች። እዚያው ደግሞ የስነ ጽሑፍ ትምህርት ወሰደች። ፍቅር እስከ መቃብርና ሌሎች የአማርኛ ልብ ወለድ ታሪኮችን መተርጎም የጀመረችው ያኔ ነው። እስከ ዛሬ ግን አልጨረሰችውም። ፍቅር እስከ መቃብር ወደ ፈረንሳይኛና ወደ ኖርዌይ ቋንቋ ተመልሷል። የእሷ ህልም ወደ ፖሊሽ መተርጎም ነው። በስነ ጽሑፍ ባለሙያ ሆና ከለንደን ወደ ፖላንድ ከተመለሰች በኋላ ዶክተሬቷን ሰራች። ከዚያ የበቃች የነቃች የአማርኛ ቋንቋ አስተማሪ ሆነች። እርሷ ግን አሁንም የአማርኛ ቋንቋ ተማሪ ነኝ ትላለች። ከጎኗ መዝገበ ቃላት አይለያትም። የሚገርመው በ23 ዓመታት ውስጥ አንድም ሀበሻ ተማሪ ገጥሟት አያውቅም። በፖላንድ የተወለዱ ሁለተኛ ትውልድ ሀበሾችን ግን ታስተምራለች። ዶክተር ኤቫ ከማስተማሩ ሌላ የአማርኛ አስተርጓሚ ናት። ለምሳሌ በስደት ወደ ፖላንድ የመጡ አማርኛ ተናጋሪዎች ለጥገኝነት ቃለ መጠይቅ ሲደረጉ ዶክተር ኤቫንን ጥሩ ነው የሚባለው፣ እሷ ትጠራለች፣ ታስተረጉማለች። በፖላንድ ፍርድ ቤትም እንዲሁ የአማርኛ አስተርጓሚ ናት። አዲስ አበባ ሲያሙ ይሰማቸው የቆዳዋ ቅላት አሳስቷቸው ፈረንጅ ሲያሙ እጅ ከፍንጅ የተያዙ ሀበሾች አሉ። በዶክተር ኤቫ አማርኛ የማትችል መስሏቸው ሰዎች በአዲስ አበባ ከአንዴም 2-3 ሲያሟት ይዛቸዋለች፣ ታዘባቸዋለች። ከመሳቅ ሌላ ግን ልታስደነግጣቸው አልፈለገችም። ዶክተር ኤቫ ቀጭናት፣ ቀጮ የምትባል አይነት ቀጭን። አንድ ጊዜ ካፌ ቁጭ ብላ ሳለ ከጎን የተቀመጡ ጎረምሶች ሲቦጭቋት ሰማቻቸው። ምን ብለው? ሹፋትማ ይችን የጫት እንጨት የመሰለች ፈረንጅ ብለው። ሲያሙኝ ከጆሮ ይዘለቀ ቀጭን ስለሆንኩ እኮ ነው ብላ ያን ዘለግ ያለ ሳቋን
ትስቃለች። አማርኛ ግን ከባድ ቋንቋ ነው እንዴ ተብላ ተጠየቀች። ዶክተር ኤቫ አዎ አማርኛ ከባድ ነው፣ ቀላል ቋንቋ አይደለም፣ ቢሆንም ግን ከማንድሪን ወይም የቻይና ቋንቋ ይሻላል ትላለች። ከአፍ መፍቻ ቋንቋ ፖሊሽኛ፣ ሌላ እንግሊዘኛ፣ ፈረንሳይኛና የሩሲያን ቋንቋ አቀላጥፋ ትናገራለች። አማርኛ ከባድ ብቻ ሳይሆን አያልቅም፣ አሁንም እየተማርኩ ነው፣ ገና አያልቅም እያለች ትቀጥላለች። ዶክተር ኤቫ ቁርጭምጭሚት የሚለው ቃል በጣም ያስቀኛል። ዶክተር ኤቫ የአማርኛ አንዳንድ ቃላት የኮረኮራት ያህል ያስቃታል። ለምሳሌ ቁርጭምጭሚት የሚለው ቃል እግር ላይ ያለች ትንሽ ነገር ለምን ቁርጭምጭሚት ተባለች እያለች ዝም ብሎ ግርም ይላታል። በዚህ ነገር ቁርጭምጭሚቷን ወለም እስኪላት ድረስ ነው የምትስቀው። አያስቅም ግን እስኪ በለውማ ቁርጭምጭሚት። ሌላ ረጅም ሳቅ ትስቃለች ዶክተር ኤቫ። ውድ የጎልደን ቪው ሚዲያ ተከታታዮቻችን እንግዲህ በሀገራችን ኢትዮጵያ ውስጥ ለአማርኛ ቋንቋ የሚሰጠው ቦታ ይታወቃል። የአማርኛ ቋንቋ እንግዲህ የፌዴራል ቋንቋ ወይም በፌዴራል ደረጃ የምንጠቀምበት ቋንቋ እንደሆነ ይታወቃል። ከዚህ ጋር ተያይዞ እንግዲህ የተለያዩ አካላቶች የራሳቸውን ጥያቄ በማንሳት የራሳቸውን ሀሳብ በመሰንዘር ነገር ግን ደግሞ እንደ ዶክተር ኤቫን አይነት ለአማርኛ ትልቅ ክብር የሚሰጡ አሉ። አማርኛ ቋንቋን የተመለከተና እንዲሁም ደግሞ የሴቶች ቀንን አስመልክቶ የዶክተር ኤቫንን ከቢቢሲ ላይ ያገኘነው መረጃ በዚህ መልኩ አጋርተናቸዋል። እናንተስ ምን ይሰማችኋል? ስለ አማርኛ ቋንቋ፣ ስለ የራሳችን ቋንቋም የሆነ ነገር ልትሉን ትችላላችሁ። ቋንቋ መግባቢያ ነው። እንኳን ለሴቶች ቀን በድጋሚ ያደረሳችሁ። ሰናይ ጊዜ ይሆንላችሁ።